ትናንትና በሰራሁት ቪዲዮ የብዙዎቻችሁ አስተያየት ተመሳሳይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንት ስለ ሻምፖ እያወራሁ ነበርና ርካሽ እንደሆነ ኢትዮጵያ እያወራችሁን ነበረ ወይንም እየጻፋችሁ ነበረ። አዎ ርካሽ ነው። በዱባይ በሌሎች ሀገር ሲታይ እዚህ ያለው ሻምፖ በጣም ርካሽ ነው። ነገር ግን እዚህ የሌለው ብር ነው ማለት ነው። ኢትዮጵያ የሌለው ብር ነው። ብር ካላችሁ ባይዘው ሁሉም ነገር ርካሽ ነው እዚህ ሀገር። ብር ላለው ሰው ብር ለሌለው ሰው ግን የቀን ስራ ሰርቶ ቤተሰቡን ለሚያስተዳድር ሰው በወር 5000 ወይንም 3000 4000 ደሞዝ ላለው ሰው ነው የማይበቃው ማለት ነው። እንግዲህ ሰቡት ማለት ነው። ልጅ እያስተማረ ቤት ተከራይቶ እየኖረ አስቤዛ አሟልቶ ያንን እያረገ ለሚኖረው አባት ወይንም እናት አይበቃትም እንጂ ለኛ መቼም ብር ላለን ሰዎች ርካሽ ነው ኑሮ ማለት ነው። ኑሮ ርካሽ ነው። ለሀብታሞች በጣም ርካሽ ነው። ለደሃ ነው የማይሆን ለደሃ ነው የማይሆነውና ያው እንዳላችሁ ታው ሻምፖ በዛ አይነት ዘይ ቅባት ራሱ 500 600 300 ከመቶ ብር ጀምሮ አለ። ከመቶ ብር ጀምሮ ቅባት አለ። ሻምፖም በዛው ልክ ሳሙናም እንደዛው ውድ ከተባለ እስከ 100 ብር ድረስ ነው ውድ ሳሙና እና ሁኖም ግን ያንን ብር እናንተ ለማምጣት እንዴት ብለን ነው የምናገኘው የሚለውን ነገር ማሰብ አንዳንድ ጊዜ ጥሩ ነው። አረብ ሀገር ላላችሁ እህቶቼ ለተወሰነ ጊዜ ቀላል ይመስለናል ማለት ነው። ከራሴ ጀምሮ ያው እጃችን ላይ ገንዘባችን እስካለ ድረስ እስከሚጠራ ድረስ ገንዘባችን እስከሚያልቅ ድረስ የፈለግነውን ነገር በልተን ጠጥተን የፈለግነውን ለብሰን አጊጠን እንጠቀምበታለን ማለት ነው። ግን ነገ ከነገ ወዳ እኔ አሁን ስለገዛሁት ምንም አልመሰለኝም። ሁለተኛ ስገዛው ግን ሊጠርብኝ ይችላል። ሶስተኛ ስገዛው ግን እየጠረረብኝ የዛ አይነት ሻምፖ ሳልገዛ ለራሱ ምቀርበት ሰዓት ሊሆን ይችላል ማለት ነው። ምክንያቱም ብር አቅሜ እየቀነሰ ሊሄድ ይችላል ስራ እስከሌለኝ ድረስ ወይንም ብር ማምጣት አቅሙ እስከሌለኝ ድረስ እና ያው ኢትዮጵያ ላለው ለሀብታም ሰዎች በጣም ኑሮ ደህና ነው። ለደሃ ነው የማይሆነው። በቃ ባጭሩ ስነግራችሁ ለደሃ አይሆንም። የሀገራችሁ ኑሮ ለደሃ አይሆንም ስላችሁ ለምን መሰላችሁ? በቃ ለሚበላ ያስባል፣ ለቤት ኪራይ ያስባል። በቃ ነውስ ብቻ ብዙ ነገር አለባችሁ ኃላፊነት እና ለዛ ነገር አይሆንም የኢትዮጵያ ኑሮ እንጂ ሁሉ ነገር ደህና ነው። ኑሮ ርካሽ ነው። እህልም ቢሆን አሁን ርካሽ ነው። ጤፉ ማሽላው ርካሽ ነው። በርበሬ ነው ጥቂት የተወደደው። ሽሮም ደህና ነው፣ ምንም አይልም። ሽሮም ደህና ነው፣ ምንም አይልም። በቃ ሁሉ ነገር ደህና ነው። ትንሽ የሱቅ እቃዎች ላይ ነው ውድ የሚታየውና ያም ነገር ደግሞ እንግዲህ ባላ ፍቃድ አላህ ሰላሙን ያንጣልን። ነጋዴ እንደልቦ ካመጣ በቃ ነገሮች ከተስተካከሉ ምናልባት ኑሯችን ይስተካከላል ብዬ አስባለሁ። ሆኖም ግን ያው ዱባይ ለምሳሌ አንድ ሻምፖ እስከ 10 ምናምን ድርሃም ነው ቢገዛ ብዬ አስባለሁኝና ያው 15 ድርሃም ሲመነዘር ስንት እንደሚሆን አላሁ ያለው። እስከ 15 ድርሃም ነው ብዬ አስባለሁ። ወይ 11 ድርሃም ነው ወይ 10 ድርሃም ነውና እንደዛ ነው የሚከፈለው ብዬ አስባለሁ። ሆኖም ግን ኢንሻአላህ አብሽሩ፣ ሰራ አድርጋችሁ ሀገራችሁ ነው። ለነገሩ እኛ ካሰብነው በላይ አላህ ለኛ ያለልን የተሻለ ነውና ሰራ አድርጋችሁ ሀገራችሁ ገብታችሁ የፈለጋችሁትን እየበላችሁ እየጠጣችሁ ባላችሁ ነገር ተብቃቅታችሁ መኖር የእናንተ ዕጣ ፈንታ እስከሆነ ድረስ አብሽሩ፣ አትሰቡ። ኑሮ ውድ ነው ቢባልም ይሄን ያህል ደረጃ አይደለም። ለሚሰራ ሰው በጣም ቀላል ነው። ለሚሰራ ሰው በጣም ኖርማል ነው። ስራ አለመምረጥ፣ ስራ አለመናቅ፣ ዝቅ ብሎ መስራትን የሚያክል ነገር የለም። አርጉልኝ ከማለት ሰርታችሁ ማግኘት ትልቅ ነገር ነውና ብትሰሩ ሀገራችሁም ላይ ገብታችሁ ብትሰሩ ራሳችሁን ትችላላችሁ ነው የምለው ማለት ነው። ምክንያቱም የተመልካች ምን ይባላል ወይስ እንጂ ምን እንደመሰለ የሚገርማችሁ ሎሽን አለኝ፣ ክሬም አለኝ፣ ግን ቫዝሊን አለ መቀባት አልወድም። እሲውት ኢትዮጵያ እንደዚህ ነው የሚያደርገው። በቃ በመሀል ሸጥ እያደረገኝ ስለሆነ ነው ይቅርታ። እና አብሽሩ፣ ኑሮ ርካሽ ነው። ሀዲያ ኑሮ ርካሽ ነው። በዛ አይነት ሻምፖ ምዛ መግዛት ይቻላል፣ ሳሙና ምዛ መግዛት ይቻላል እያላችሁ ነበር። አዎ ይቻላል። የፈለጋችሁት ነገር ፋርማሲ ገብታችሁ ሱፐር ማርኬት ገብታችሁ መግዛት ትችላላችሁ። የፈለጋችሁት ነገር አለ።
አልሐምዱሊላህ ዋናው ነገር እዚህ ላይ ነው ጨዋታው ብያችኋለሁ። ብር ይኑራችሁ፣ ብራችሁን ቆጥቡ። ብር ይዛችሁ ነው ባታስመነዝሩት እንኳን ድፍን ብር ይዛችሁ ብትመጡ ትጠቀሙበታላችሁ። አብሽሩ። እሺ ላውራበት እንጂ አንቺ ምንድን ነው አልቃሻ? እና አብሽሩ ውዶች እላችኋለሁኝ። እናንተ ማበረታቱ ኢንሻአላህ። በሌላ ቪዲዮ እንገናኛለን። ምን ልስራላችሁ? ኢንሻአላህ በአንዳንድ ቪዲዮዎች እከሰታለሁኝ። እናንተ ማበረታቱኝ። ሰላማችሁ ብዝት ይበል። ለእናንተ ይጠቅማል የምላቸውን ለማካፈል ወደ ኋላ አልልም። እኔን የጠቀሙኝን እናንተ የሚጠቅማችሁ በአንዳንድ እህቶች በገንዘባቸው ነው እዛም የሚገዙት እዚህም ቢመጡ ያው በገንዘባቸው ስለሚገዙ ያው ነው፣ ለውጥ የለውም ማለት ነው። ነገር ግን አሁን ከዛ ስንመጣ በብራችን ገዝተን ብዙ የምንመጣ ልጆች አለን። ለዚህ ሀገራችሁ ላይ ሞልቷል ማለት ነው። በብራችሁ ገዝታችሁን ለመምጣት ሀገራችሁ ላይ ስላለ አያስፈልግም ነው የምለው እኔ ማለት ነው። ስለዚህ እዙ ትገዙታላችሁ። እንደዚሁም ደግሞ መዳም እንደዚህ የሚገዙላችሁ በወርም ሆነ በሁለት ወርም የሚገዙላችሁ ካላችሁ ብትቆጥቡትና ይዛችሁስ ብትመጡ እዚህ ትጠቀሙበታላችሁ። ሳሙናም የገላ ሳሙና ሆነ የሻምፖ ሆነ ሎሽን ሆነ ማንኛውም ነገር ይጠቅማል ማለት ነው። እኔ አልሐምዱሊላህ ቫዝሊን አሁን ትልቅ ቫዝሊን አንዴ ገዝታልኝ ትንሽ ነው የተጠቀምኩት እስካሁን ድረስ ማለት ነው። እና አለኝ በቃ ኤክስፓየርድ ካልሆነ በስተቀር ተጠቀመዋለሁ። እና የንጽህና መጠበቂያዎች ነገሮች ከገዙላችሁ ወደ ኋላ ትበሉ። ይዛችሁኑ ሳልባጅ ከማምጣት ይጠቅማችኋል ነው የምላችሁ። እና አብሽሩ በርቱልኝ። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። አበረታቱኝ። ስታበረታቱኝ እኔም አዲስ ነገር ለማምጣት ወደ ኋላ አልልም እላችኋለሁ። እህቶቼ ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።